ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። አይኤፍኤስ በሚል ተከታታይ የማቀርብላችሁ 88ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀን ዲሴምበር 22 2025 ነው። እንግዲህ ይሄኛውን ቻፕተር የምንጨርስበት ማለት ቻፕተር 4 ቫትን አናላይዝ ያደረጉበት የምንጨርስበት የመጨረሻው ንዑስ ርዕስ ላይ ደርሰናል። ዲስከሽን ዋይ ዲድ ዘ ቫት ቱ ጂዲፒ ሬሾ ፎል የሚለው ጠቅለል አድርገው ሊያቀርቡ ነው። አይ ዶንት ኖ እንግዲህ በዚህ በአንድ ቪዲዮ እንጨርሰዋለን። ዊ ዊል ሲ አይ ዶንት ቲንክ ሶ። ምናልባት ወደ 89ኛው ቪዲዮ ተርፎ ሊገባ ይችላል። ምክንያቱም ስንት ገጽ ነው? አይሆንም ነው ላይክ ነው 81 አራት ገጽ ነው። አራት ገጽ እንግዲህ አንቀጽ በአንቀጽ ያነበባችሁ ያልቃል አላውቅም። ሌትስ ጎ ኦን ኢት ማለት ነው። ሌትስ ጎ ዊዝ ኢት ራዘር. So the VAT gap analysis shows that the compliance in non-taxable gaps increased as a share of GDP. The VAT increased as share of GDP between 2015 and 2021, while the expenditure gap stayed at the same. እንግዲህ ትንተናው ማለት ጠቅላላ አድርገን ስናየው ትንተናው ነን ታክሰብል እና ኮምፕላያንስ ጋፑ ጨምሯል ነው። ስለዚህ ነን ታክሰብል ሲባል በቃ ላይክ ነው በፖሊሲ ህብረተሰብ ለማበረታታት ለመደጎም ተብሎ የተተወው ነገር ጨምሯል። አብሮም የአሰባሰብ ድክመቱ ጨምሯል። ነገር ግን ኤክስፔንዲቸር ጋፕ የሚባለው መስክ ለማበረታታት ተብሎ የሚሰጠው ቫት አይነት ነገር ማለት ዜሮ ሬቲንግ የሆነ ግማሽ ማድረግ ኤግዘምፕሽን ቴምፖራሪ ኤግዘምፕሽን መስጠት ባለበት የቀጠለ ነው። The growing compliance gap doesn't necessarily mean that Ethiopia's tax administrators have been less effective. ስለዚህ የአፈጻጸም ያሰባሰብ ጋፑ መስፋቱ የኢትዮጵያ የግብር አስተዳዳሪዎች ማለት ነው አፈጻጸማቸው ደክሟል ማለት ላይሆን ይችላል ነው። Instead, parts of the economy already subject to low compliance or that are largely non-taxable under the VAT may have become a larger share of the economy at the expense of more compliant in higher taxed sectors. ማለት ችግሩ ከአሰባሰብ ላይሆን ይችላል ነው ወይንም የተቋሙ ችግር ላይሆን ይችላል። ይልቁንም ምናልባት like no economy already subject to low compliance or that ነው ድሮውንም ያፈጻጸም ችግር ነበር ማለት የተለየ ያፈጻጸም ችግር ስለመጣ ሳይሆን በነበረው ያፈጻጸም ችግር ላይ ለምሳሌ የኮንስትራክሽን ሴክተሩ በባህሪው ያፈጻጸም ችግር አለበት እና ግን በኢኮኖሚው ላይ ያለው ተጽዕኖ እየበዛ ሲሄድ ወይንም መስኩ እያደገ እየሰፋ ሲሄድ ቫት የመሰብሰብ ነገራችሁም አብሮ ማለት ነው አዲስ ያፈጻጸም ድክመት የለም ግን ድክመቱ ይባዛል ማለት ነው። ከዛ ሊሆን ይችላል ወይንም ደግሞ ነን ታክሰብል የሆነው ሼር ያላቸው ሴክተሮቹ እንደዚሁ ማለት ነን ታክሰብል ብዙ ያላ ማለት በአንጻራዊነት ነን ታክሰብል ያላቸው የኢኮኖሚ ሴክተሮች አፈጻጸማቸው እየበዛ እንትንም በኢኮኖሚ ውስጥ ያላቸው ሚና እየበዛና ጠቅላላ የሴክተሩ ጂዲፒ ኮምፖዚሽን ማለት ጂዲፒ ውስጥ ያላቸው ሚና እየሰፋ ሲሄድ ነን ታክሰብላቸው ብዙ ስለሆነ እንትኑ ነን ታክሰብል ጋፑ ሊሰፋ ይችላል። ድሮውንም የኮምፕላያንስ ችግር ያለባቸው እንደዚሁ በኢኮኖሚ ውስጥ ሲሰፉ እሱም አብሮ የኮምፕላያንስ ጋፓቸውን ሊያበዛ ይችላል ነው። To account for this and to begin estimating the fall in the VAT to GDP ratio that can be attributed to structural factors, policy factors, and compliance-related factors, we consider two counterfactual scenarios. እንግዲህ እነዚህን ነገሮች ከግምት ለማስገባትና ማለት ይሄ ቫት ቱ ጂዲፒ ሬሾ የቀነሰበት ምክንያት ከስትራክቸር የተነሳ ነው፣ ከኮምፕላያንስ የተነሳ ነው ወይንስ ደግሞ ፖሊሲ ፋክተር የተነሳ ነው የሚለውን ነገር ለማድረግ እነዚህን ካውንተር ፋክቹዋል ነገሮች ካውንተር ፋክቹዋል ሲናሪዮስ አሰብን ነው። ካውንተር ፋክቹዋል እንዴት ብላችሁ በአማርኛ እንደምትተረጉሙት አላውቅም። what the VAT to GDP ratio would be if the relative size of each sector had stayed in the same like ነው። ለምሳሌ ኮንስትራክሽን በኢኮኖሚ ውስጥ ያለው ከዚህ በፊት የነበረው ተጽዕኖ 20% ብቻ ከነበረና አሁንም ላይክ ነው በ2015 ነው 2021 ላይም አሁንም ያለው ምንም እንኳን ኢኮኖሚው ቢያድግምና መስኩ ቢያድግም ግን ፐርሰንቴጁ ካላደገና ገብቷቸዋል። አሁን ለምሳሌ በ100 ቢሊዮን 20% ከሆናችሁ 20 ቢሊዮን ነው የሚሆነው። በ200 ቢሊዮን 20% ከሆናችሁ 40 ቢሊዮን ነው የሚሆነው። ስለዚህ ኢኮኖሚውም አድጓል የናንተም ላይክ ነው ሪል ቫልዩ አድጓል ፐርሰንቴጃችሁ ግን አንጻራዊ እንትኑ ግን አላደገም። ስለዚህ እንደዛ ቢሆንስ ብለን አሰብን ካውንተር ፋክቹዋል ኢን ሴንስ
there is a fact that's happening ቢሆንታዎችን ከተጨባጭ ነው ማለት አሁን ያለበት ሁኔታ እንትኑ ሴክተሩ አድጎ ሊሆን ይችላል ነው ለምሳሌ ከድሮ ከነበረው የፐርሰንቴጅ ተጽዕኖ ከፍ ብሎ ሊሆን ይችላል። ነገር ግን ዋት ኢፍ ባለበት ቢቀጥልስ ብለን አሰብን ሶ ዛት ምክንያቱም አሁን የሴክተሩ መጨመር ማለት እንትኑን የድሮውን ችግር አብሮት ተከትሎት መጥቶ ሊሆን ይችላል እንጂ ገብቷቸዋል። አብሮ ተከትሎት መጥቶ ሊሆን ይችላል ገብቷቸዋል። እነዚህ ድሮም የነበረበት የኮምፕላያንስ ጋፕ ድሮም የነበረበት ነን ታክሰብል ሬሾ አብሮ ኢኮኖሚ ውስጥ ያለው ተጽዕኖም ሲያድግም የነን ኮምፕላያንሱ ጋፕ አብሮ ይሰፋል፣ የነን ታክሰብሉ ጋፕ አብሮ ይሰፋል። እሱ ነው ግን ዋት ኢፍ ካውንተር ፋክቹዋል ስንሆን ወይንም ደግሞ ተጨባጭ ሁኔታው ይሄ ነው ግን ይሄ ባይሆንስ እና ይልቁንም ደግሞ አሁን እንደዛ ከማደግ ይልቅ ባለበት ቢቀርስ ነው ባለበት ቢቀርስ ማለት 20% ከነበረ ታክስ ቱ ጂዲፒ ላይክ ነው የጠቅላላ የጂዲፒ ኮንትሪቢዩሽን አሁን ግን መስኩ በጣም እየተንሰራራና እየተስፋፋ ሄዶ 20% ጂዲፒ ከመሆን ይልቅ 25% ሆኗል። ካውንተር ፋክቹዋል ብትሆን አሁን በተጨባጭ መሬት ላይ 25% ሆኗል። ነገር ግን በነበረበት ቢቀጥልስ ስለዚህ 20 ቢሊዮን ከነበረ እና አሁን 25% ሆኖ ሌላ ነገር ልክ ነው 50 ቢሊዮን ቢገባ አይ ኢኮኖሚ ባደገበት ፐርሰንቱ ቢቀር 40 ቢሊዮን ሆኖ ቀርቶ ነበር ብላችሁ አስዩም አድርጋችሁ ትሰራላችሁ ነው። What the VAT to GDP ratio would be if the relative size of each sector had stayed the same as in 2015-16 and what the VAT to GDP ratio would be if it had grown in line with total consumption and like the revenue implication of these two counterfactuals are shown. ሌላው ደግሞ እንግዲህ counterfactual what if the VAT to GDP ratio would be if the relative size of the sector has stayed in the same as and what the VAT to GDP ratio would be if it had grown in line with total consumption. Okay. It had grown total consumption ጋር አብሮ right እንግዲህ የሚመስለው ማለት ነው if I understand it correctly ራሱ ባደገበት ሳይሆን ከቶታል ኮንሰምፕሽን ባደገበት ልክ አድጎ ቢሆን ብለን አስበን ስለዚህ ሁለት ካውንተር ፋክቹዋል ነው ያሰቡት ማለት ነው። አንድ አሁን በተጨባጭ ያስመዘገበው እድገት ሳይሆን በነበረበት ቀጥሎ ማለት ግን በኢን ተርምስ ኦፍ ላይክ ነው ቫልዩስ ሳይሆን ፐርሰንቴጅ ማለት ነው። ሁለተኛው ደግሞ የራሱን እድገት እንትን ተከትሎ ሳይሆን የኮንሰምፕሽንን እድገት እድገት ቢያድግ ኖሮ ምን ይሆን ነበር ነው። why did they consider like that is not clear። ለምሳሌ ፊገር 411 ላይ due to higher consumption like expected increase in VAT due to higher consumption increase in VAT gap due to VAT gap increase within sectors and like increase like እቺ ኮንሰምፕሽን የምትለው ነገር ምን ለማለት እንደፈለጉ like what if like would you explain the second like counterfactual please ብለን እንግዲህ እንጠይቃቸው ማለት ነው like ChatGPT or whatever please explain what the second like counterfactual could mean. Alright counterfactual ማለት ነው ሁለተኛው let's unpack the second counterfactual. The wording is tricky but the idea is simple once you strip it down. Okay, they are trying to decompose the fall in VAT to GDP ratio into structural factors, policy factors, okay, compliance. You already understand the first counterfactuals like sectors keep their 2015-16 share. Counterfactual 2 VAT grows in line with total consumption. They ask what would the VAT to GDP ratio be if VAT revenues are increased every year at the same rate as the national consumption. All right.
This isolates compliance behavior. Why? Because consumption grows 10%, but VAT revenue grows only 3%. Then something is wrong. So in this counterfactual, VAT counterfactual, VAT in times 1 plus gross rate of total consumption. Actually, the difference between the two tells you how much of the foreign VAT to GDP, not policy. Okay, I mean. እንትን ነው አእምሮዬ እስካሁን ያለው ኮንስትራክሽን ውስጥ ነው መሰለኝ ቫት ቱ ጂዲፒ ሬሾ ስናስብ continuously I keep thinking about the VAT to GDP ratio of the construction sector, but VAT to GDP ratio would be if it had grown in line with total consumption. In line with total consumption. Okay, in line with total consumption. All right. ላይክ ኮንሳምፕሽን ለኮንስትራክሽኑ ብቻ አይደለም ነው በኮንስትራክሽኑ አእምሮዬ ያስበ የኮንስትራክሽኑ ነገር ስለሚከነክነኝ እሱ እዚህ ውስጥ ቀርቷል መሰለኝ ነው እና የኮንስትራክሽን ሴክተሩ ስለዚህ ካውንተር ፋክቹዋሎቹ ሁለት ናቸው ነው አንዱ ካውንተር ፋክቹዋል መስኮቹ እንትናቸው ባይቀየር በእንትን አይደለም ነው to account for VAT to GDP ratio የኮንስትራክሽኑ አይደለም ከዛ ራሴን አእምሮዬ ማውጣት አለብኝ ነው policy factors and compliance related factors we consider two contractual two counterfactuals ሴክተር ነው ነው ሴክተሮቹ ኮምፖዚሽናቸው በነበረበት ቢቀጥል ለምሳሌ ግብርና 5% ኮንስትራክሽን 8% ነው አገልግሎት 18% ወዘተ የሚል ነው ኢንፎርሜሽን ኤንድ ኮሙኒኬሽን እንደዚህ ኤሌክትሪሲቲ እንደዚህ ዋተር እንደዚህ ምናምን ብለ የሴክተሮቹ ኮምፖዚሽን በፐርሰንቴጅ ደረጃ 2015 እና 2021 ላይ በነበረበት ቢቀጥልስ ብለው አስበው ቫቱ ምን ሊሆን ይችላል እድገቱ እንዳለ ፐርሰንቴጅ ሲቀር ነው ኮምፖዚሽኑ መጠበቅ ነው እድገቱ ሊጨምር ይችላል ኮምፖዚሽኑን ግን ሜንቴን ስታረጉት ማለት ነው ሁለተኛው ደግሞ ምክንያቱም ቫት የሚጣለው ምን ላይ ነው ቫት የሚጣለው እንትን ላይ ነው ቫት የሚጣለው ኮንሰምፕሽን ላይ ነው ስለዚህ ቫቱ በኮንሰምፕሽኑ ልክ ለምሳሌ 100 ብር ከተጠቀማችሁ 15 ብር ነው የሚሆነው አይደለም 200 ብር ኮንሱም ካረጋችሁ ግን 30 ብር ይሆናል ስለዚህ ምን ሆነ ማለት ነው ቫታችሁ በጠፍ አደገ ካይንዳት አይደለም ስለዚህ ኮንሰምፕሽናችሁ ፍጆታችሁ በጨመረ ቁጥር ቫቱ ቢጨምር ምን ሊሆን ይችል ነበር ነው ስለዚህ ካውንተር ፋክቹዋሎቹ አልጨመረም ነው አሁን ላይክ ኮንሰምፕሽኑ ጨምሯል ቫቱ አልጨመረም ኮምፖዚሽኑ ተቀይሯል የቫቱ አጨማመርም ተቀይሮ ሊሆን ይችላል ወይንም አልቻለም ሊሆን ይችላል ግን ካውንተር ፋክቹዋሎቹ እነዚህ ሁለቱ ናቸው እኔ በኮንስትራክሽኑ ነው ፊክስድ ሆኖ ነበር አምሮዬ ነው actual VAT revenue net of reference is shown by the green line እንግዲህ ፊገር 14 ላይ ነው the revenue implication of this counterfactuals are shown okay ፊገር 411 ላይ VAT to GDP ratio under counterfactuals actual VAT counterfactual VAT if VAT had grown in line with consumption all right okay counterfactual with no change in sector composition ስለዚህ ይሄ እንግዲህ አረንጓዴው የሚያሳየው ቫት እዚህ ጋር አሁን 4.2 ምናምን ነበር ወደ 2 ምናምን ወርዷል ማለት ነው ከዚህ ወደዚህ ነው ቫቱ actually
ኔት ኦፍ እንትን ነው ኔት ኦፍ ሪፈንድ ነው ኢን ሰንስ መንግስት ኔት ኦፍ ሪፈንድ አያደርገውም። እነሱ ኔት ኦፍ ሪፈንድ ያደርጉታል። ኢን ሰንስ መንግስት የሚመለስ $200 ሚሊዮን ካለው በሚቀጥለው አመት ታጣጣለህ ይላል እንጂ አይመልስም ነው። እነሱ ግን አይ መልሷል ብለው አስበው ነው ያወጡታል። ሪፈንድ የሚሆን ከሆነ ያወጡታል። አይ ቲንክ ትክክለኛ ላይክ ነው እንደ ሁኔታው እንዳሰራራችሁ ምንም እንኳን አለመመለስ ነጋዴውን የሚጎዳ ቢሆንም አካውንቲንግ ዋይዝ አይ ዶንት ቲንክ ኢት ሜክስ አ ሎት ኦፍ ዲፍረንስ ግን ስለዚህ በዚህ መልኩ አስዩም ስታረጉ ቫቱ እንግዲህ እንዴት አድርጎ እንዳሽቆለቆለ አይታችኋል። ከጂዲፒው አንጻር ከ4.2 ወደ 2.1 አካባቢ ነው የወረደው ማለት ነው። አሁን እንደዚህ ሆኗል። ስለዚህ ካውንተር ፋክቹዋል ሴናሪዎች እናስብ ነው። የመጀመሪያው ካውንተር ፋክቹዋል ሴናሪዮ ላይክ ነው ኤክስፔክትድ ኢንክሪዝ ኢን ቫት ዲዩ ቱ ሃየር ኮንሰምፕሽን። ስለዚህ በሀገሪቱ ፍጆታ በጨመረበት ልክ ቫት ጨምሯል ብለን ብናስብ ኖሮ ቫቱ እዚህ አካባቢ መሆን ነበረበት ነው። ስለዚህ 4 ስንት እንበለው ይሄንን 4.4 አካባቢ መሆን ነበረበት። ምክንያቱም የነበረው እዚህ ስንት ነው 4.2 ወር ላይክ ነው። ይሄኛው የሆነች ዲፍረንስ አለችው ነው ማለት አይ ቲንክ ምንም እንኳን ቀጥታ መሳል ቢያስቸግርም ልዩነቱ ግልጽ ይመስለኛል። ላይክ ነው እዚህ ጋር ያለው ፖይንት እዚህ ጋር ካለው ፖይንት ከፍ ያለ ነው እና በመካከላቸው ደግሞ ያለው የ0.5 ልዩነት ስለሆነ ይሄኛው 4.2 ነው ብላችሁ አስዩም ማድረግ ትችላላችሁ። ይሄኛው 4.2 ነው፣ ይሄኛው 4.4 ነው። you like 4.4 ነው 4.4 ነው ትላላችሁ። ስለዚህ በኮንሰምፕሽኑ ልክ እንትኑ ቢያድግ ኖሮ በኮንሰምፕሽኑ ልክ ቫቱ ቢያድግ ኖሮ 4.4 ይገባ ነበር። በተጨባጭ ግን ያለው ስንት ነው? 2.1 ላይ ነው ያለው ነው። ይሄ ቢጫው ደግሞ due to VAT gap increase within sectors ሴክተሮቹ ባሉበት ቢቀጥሉ ደግሞ ብላችሁ ነው increase in VAT gap due to relative growth in sectors with high VAT gaps ማለት እንትን ነው አሁን ሊያስቡ የፈለጉት ምንድነው መሰላችሁ? ያ ላይክ ነው የኢኮኖሚ እድገት የአሰራር ችግርንና የፖሊሲ ሁኔታን አይለውጥም ማለት ምክንያቱም እድገቱ ከናሰራር ማለት ያሰራር ችግሩ እንዳለ ያሰባሰብ ችግሩ እንዳለ የኤግዘምት የምታረጓቸው ወይም ነን ታክሰብል የምታረጓቸውም እንዳለ ሆነው ያ ሁኔታ ባለበት ሁኔታ ኢኮኖሚው ሊያድግ ይችላል። ኢኮኖሚው ሲያድግ ኮምፖዚሽናቸው ባይቀየር ተዋጽኦአቸው የእያንዳንዱ ተዋጽኦ ባይቀየር ከነችግሩም ቢሆን ነገሮች ባሉበት ቢቀጥሉ እንኳን ከኢኮኖሚው እድገት አንፃር የተነሳ ልታገኙ የሚገባችሁ ቫት ይሄን ያህል ነበር ነው። በሌላ አማርኛ እንግዲህ ምንድነው ማለት ነው እንደዛ አስዩም ካረጋችሁት ኢኮኖሚው አድጓል፣ ግን ውስጥ የነበረው የአሰራር ችግርና የፖሊሲ ኤግዘምፕሽን ብዛት ባለበት ስለቀጠለ እንትናችሁ ጉዳታችሁ እንዴት ነው ገብቶች የምታባክኑት? አሁን ከ1000 ላይ ማለት 1000 ብር ስትሰበስቡ ድሮ 2015 ላይ 1000 ብር ስትሰበስቡ 300 ብር የሚባክንባችሁ ቢሆን ማለትም መሰብሰብ የሚገባችሁ 1300 ሆኖ ያለ በኤግዘምፕሽን ምክንያት እና በአሰባሰብ ችግር ምክንያት የምትሰበስቡት 1000 ብር ከነበረ ለፐርሰንቴጅ እንዲመች እንዴት እናርገው? ላይክ ነው ላይክ 1000 ብር መሰብሰብ ኖሮባችሁ 700 ብር ብትሰበስቡ እና 300 ብሩ ኤግዘምፕሽን ስለምታበዙ ወይም ያሰራር ችግር ስላለባችሁ መሰብሰብ ያለባችሁና እየቻላችሁ ሳትሰበስቡ የምትቀሩት ማለት ነው 300 ብሩ ዴን ግን ኢኮኖሚያችሁ አደገና 10000 ሆነ ነው ላይክ ነው የምትሰበስቡ ላይክ ነው መሰብሰብ የምትችሉት ዴን አኮርዲንግሊ ምን ይሆናል መሰላችሁ 7000 ተሰበስባላችሁ 3000 አሁንም ታጣላችሁ ማለት ነው። እና በፊት 300 ነበር የምታጡት፣ አሁን 3000 ነው የምታጡት። እንትኑ ምንድነው የሚባለው ችግሩ
ከእድገቱ ጋር አብሮ አድጎ መጥቷል ነው እና እንደዛ ሆኖ ሊሆን ይችላል ነው። ያው ግን ግምት ነው። ምን ያህል እንደገለጽኩት ግን እርግጠኛ አይደለሁም። So actual VAT revenue net of reference is shown by the green line. ያስረዱ ነው ስለ ግራፉ። The yellow line shows counterfactual VAT revenue if the relative size of each sector is stayed at the same as in 2015-16, or more specifically, if the potential VAT in each sector as a share of total potential VAT in a given year was the same as. ስለዚህ አላይከ ነው ከእድገቱ ጋር ችግሩና ፖሊሲው አብሮ ከእድገቱ ጋር ከተሸጋገረና ተጽዕኖ ተመሳሳይ ከሆነ ማለት ነው ነው the difference between the actual VAT and this counterfactual in 2000 like you know 0 point like you know which the difference between actual VAT and this counterfactual okay like you know እንደምታዩት አሁን እዚህ ጋር ካውንተርፋክቹዋሉ የመጀመሪያው ካውንተርፋክቹዋል ሴክተሮቹ ላይ የነበረው ጣጣ የሴክተሮቹ እድገት ባለበት ቢቀጥል ኖሮ በአክቹዋል ቫቱና በዚህ ካውንተርፋክቹዋል ማለት የኮምፖዚሽን የተመለከተው ካውንተርፋክቹዋል መካከል ያለው ልዩነት 0.28% ፖይንት ነው እንደምታዩት ማለት ነው። እቺኛዋ እዚሽ ጋር እቺ ማለት ነው it was going to be 0.28 አይነት ነገር ነው ዲፈረንሱ። በሌላ አማርኛ ምን ማለት ነው እንደዚህ አይነት ቢዮንታዎችን ወይንም አሁን በተጨባጭ ያለው ሁኔታ ተቃራኒ የሆነ ቢዮንታ ወይንም ነው ላይክ ተቃራኒ ቢዮንታ ብላችሁ ነው እንግዲህ ካውንተር ፋክቹዋል ልትተረጉሙት የምትችሉት ብዬ አስባለሁ። እና አሁን ካለው ተጨባጭ ሁኔታ የኮምፖዚሽኖቹ እንትኑ ሳይቀየር የኢኮኖሚ ኮምፖዚሽናቸው ሳይቀየር ችግሩም እንዳለ ተከትሎ መጥቶ ብላችሁ ታስቡ በዚህ መልኩ ይቀጥል ላይ ከነው ምንድነው አክቹዋል ቫታችሁ ይሄ ነበር የሚሆነው ብሎ ይላችኋል። በአክቹዋላችሁና በእንትናችሁ በዚህ በመጀመሪያ ካውንተር ፋክቹዋል መካከል ያለው ልዩነት 0.28 ነው 0.28% ፖይንት ነው። it's minor ጋፓ በጣም ትንሽ ነች as you can see from here ማለት ነው ትንሽ ነች ማለት ነው። is like no ratio is because there has been growth in sectors that are relatively low tax at the expense of sectors that are relatively high taxed like no ያደጉት ሴክተሮች I think this appears to be mainly due to the increase in the share in the GDP of agriculture, finance and real estate, the outputs of which are generally exempt from VAT. ስለዚህ አሁን ለምሳሌ ይሄ ዝም ብሎ ትንተናውን ማለት ነው አብስትራክት የሆነ ሐሳቡን ትንተናውን ትተነው በእንደዚህ ተጨባጭ ምሳሌዎች ብናደርግ ለምሳሌ አግሪካልቸር፣ ፋይናንስ እና ሪል ስቴት አድገዋል ነው። ሲያድጉ ግን አብረው ችግራቸውን ጎትተው ይዘው መጥተዋል ነው። ችግራቸው ምንድነው? ብዙ ነን ታክሰብል አይተም አላቸው። ስለዚህ ጀነራል ላይክ ነው ብዙ ነን ታክሰብል አይተም ስላላቸው መስኩ ቢያድግም ነን ታክሰብላቸውም አብሮ ስለሚያድግ ቫት የሚገኘው በጣም ይቀንሳል። ስለዚህ አሁን ኦሬዲ የቀነሰው ቫት ትንሽ 0.28 የሆነች ፖይንት ነው ጌን ሊገኝ የሚችለው ኮምፕላያንስ እንኳን ችግር ባይኖር ብላችሁ ታስቡ ነው። ስለዚህ የቫት አፈጻጸሙ ችግሩ ቫት ፍሬንድሊ ያልሆኑ for a lack of better ቫት ፍሬንድሊ ያልሆኑ ሴክተሮች ወይንም ብዙ ኤግዘምፕሽን ነን ታክሰብል ያላቸው ሴክተሮች ከሌላው የኢኮኖሚ ሴክተር አንፃር ለምሳሌ አሁን እንትንም ብታረጉት ኢንደስትሪን ብታረጉት ወይንም ማኒፋክቸሪንግን ብታረጉት ሞር ቫት ይገኝበታል። ነገር ግን እሱ ከማደግ ፋንታ በጣም ያደጉት ሪል ስቴት ከሆነ አግሪካልቸር ከሆነ እና ፋይናንስ ተቋማቱ ከሆኑ ቫት ያመልጣሉ ነው በነን ታክሰብል። ለምሳሌ ቫት አድሚኒስትሬቲቭ ዲፊከልቲ ያለው ፋይናንስ ላይ ቫት አልጭንም ይላቸዋል። በዛ ምክንያት ፋይናንስ ሴክተሩ በጣም ሲያድግ ቫት ላይክ ነው ከቶታል ጂዲፒው አንፃር ከሴክተሩ የሚታጣው ቫት የዛን ያክል ይጨምራል ማለት ነው። እንግዲህ በእንትኑ ሪል ስቴቱም ኤግዘምፕሽኑ ያገር ነው፣ በግብርናውም ኤግዘምፕሽኑ ያገር ነው ማለት ነው።
እኔ ይህንን ሙንጨርጭር ኤግዛምፕል ለማንበብ ምንድነው ፎርሙላ ለማንበብ ሞከረ the alternative like counterfactual is that VAT revenue grows in line with total consumption ሌላው ደግሞ counterfactual ወይንም like ነው አሉታዊ ቢሆንታ ብላችሁ like ነው አሁን ያለው like ነው አሁን ያለው ይሄ ነው ከዚህ ግን ተቃራኒ የሆነ ሌላ ነገር ቢሆን ብላችሁ ታስቡ counterfactual revenue grows in line ምን እንትንስ ልክ በፍጆታ ባደገበት ልክ የቫት revenueዎቹ ቢያድግስ ብላችሁ ታስቡ ማለት ነው which is represented by the dark gray line is that gray is this dark gray የሆነ broken blue ነው እንጂ dark green ይላችሁ I don't know የሆነ የከለር ኤክስፐርት ደደረው ይነግባችሁ ይሄን እንትን ከለር ምናምን ማለት ይራር ስፔክትረሙ አስባችሁ ታቀለች ያጋር ነው like how do you tell ማለት እንትን የሆነ እንትን ኤክስፐርት መሆን አለባችሁ የከለር anyway dark gray ብለውታል እኔ broken blue whatever እንደዛ አይነት ነገር ነው alternative counterfactual is እንግዲህ በዛ የተመለከተው አሁን ባየነው የተመለከተው ኮንሰምፕሽኑ ባደገበት ልክ ቫቱ ቢያድግስ ፍጆታው ባደገበት ልክ over this period final consumption both household and government increased from 78% to 85% of GDP እንግዲህ በዚህ ጊዜ የመንግስትና የቤቶች የሃውስሆልድ ማለት እንግዲህ የቤተሰብ እንበለው ቤተሰብ ግን እንትኑን አይደለም ነው ላይክ ነው እንዴት ልበላችሁ ያ ፋሚሊ ለማለት ነው ወይም ሃውስሆልድ በአጠቃላይ ፍጆታ የመንግስትን ፍጆታ የቤተሰብን ፍጆታ በዚህ ፔሪድ ማለት ነው ከ2015-16 እስከ 2021-22 ድረስ ባለው ሌትስ ሴይ ስንት ነው 15-21 ብታረጉት 6-7 በ7 አመት ውስጥ የፍጆታው በ7% አድጓል ከ78% ወደ 85% አድጓል all else equal እንግዲህ ሌላው ነገር በሙሉ ባለበት ቀጥሏል ብላችሁ this would have been expected to increase Ethiopia's VAT to GDP ratio by 0.26% ስለዚህ ኦኬ ይሄ ደግሞ what you call it ምንድን ነው ያሉት 0.8 the falling VAT to GDP ratio roughly all else equal this would have been expected to increase Ethiopia's VAT to GDP ratio by 0.26%. ይህንን ደግሞ እናንብበው actual VAT revenue net of reference is shown by the green line okay by the green line the yellow line shows counterfactual VAT revenue if the relative size of each sector stayed at the same like if the potential VAT in each sector as a share of the potential VAT in a given year with the same as the difference between the actual እንዲያ ታዲያ ማለት እንትን ከሆነ ግራፉ እኔ ልክ ምንድነው ሚስ አርጋቸዋለሁ ነው ከእንትኑ አኳያ ነው ብላችሁ ሚስ አርጋቸዋለሁ እና እነሱም የተሳሳቱ ነው የሚመስለኝ
ይኸውላችሁ መነሻው ይሄ ነው አይደለም? መነሻው ይሄ ነው እና ይሄ መነሻ ፐርሰንቴጅ ነው። ኦል ኤልስ ሪሜኒንግ ኮንስታንት ወይንም ላይክ ነው ሌሎቹ ነገሮች ባሉበት ከቀጠሉ ሌትስ ሴይ እዚህ ጋር 4.2 ከነበረ እንደኔ ነው የምላችሁ 4.2 ከነበረ እዚህም ጋር ፐርሰንቴጅ ስለሆነ 4.2 ነው መሆን ያለበት። ምንም በቃ ምንም የተለወጠ ነገር የለም። ኢኮኖሚው ሴክተሮቹም አልተለወጡም ምናምን አላሉ። ሁሉ ነገር ባለበት ነው የቀጠለው ካላችሁ you start with 4.2 you end up with 4.2 ገብቷችኋል? ስለዚህ ካውንተር ፋክቹዋል አድርጋችሁ ስታመጡ በ0.28 ይቀንስ ነበር ካላችሁ ለምሳሌ ካውንተር ፋክቹዋል ከሌሎቹ ያደጉት ማለት ነው እንትናቸው ምንድነው ፐርሰንቴጅ ኦፍ ላይክ ነው ፐርሰንቴጅ ኮንትሪቢዩሽናቸው የተለወጠውና ላይክ ነው እንትናቸው ኮንትሪቢዩሽናቸው የሰፋው መስኮች ነን ታክሰብል የሚበዛባቸው ለምሳሌ እንደ ፋይናንስ እንደ ሪል ስቴት እንደ ፋይናንስ ሪል ስቴት እና ዋሬቨር የሆነ 1/3 አግሪካልቸር እንደነሱ ነው። ስለዚህ በዛ ምክንያት የሚታጣው 0.8 ነው ካላችሁ ነገርየው እንደዚህ ያለ ሄዶ ይሄ ቢጫው እዚህ ጋር ነበር መሆን የነበረበት ነው ማለት ነው። ገብቷችኋል? ቢጫው ብሉ እየወረደ እየወጣ ምናምን ሳይሆን እኔ እንደሚመስለኝ እንደዚህ እየወጣ ሄዶ 0.26 ነው መምጣት የነበረበት ማለት ጠቅላላ ድምሩ ነው ማለት ይሄኛው ፖዚቲቭ ይሄኛው ኔጌቲቭ 0.28 ለኔ ነው ማለት ይሄ አክቹዋል ሆኖ ይሄኛው ካውንተር ፋክቹዋሎቹ ካውንተር ፋክቹዋል 1 ቅናሽ የሚያሳየው የ0.28 ነው ካውንተር ፋክቹዋል 2 የ0.26 ጭማሪ ያሳያል። እና ምክንያቱም ይሄ ከ4.2 አኳያ እዚህ ጋር የሚደርስበት ነው ማለት ማለት ላይክ ነው እዚህ መጨረሻ ላይ የሚደርሰው አሁን 4.2 ነው አይደለ? ይሄ ስትቀንሱ ስንት ይሆናል መሰላችሁ? 28 ስትቀንሱለት ሁለቷን ታወጣላችሁ 3.92 ሆኖ እዚህ ጋር 3.92 ሆኖ እዚህ ጋር መምጣት ነበረበት ይሄኛው። ያኛው ደግሞ 4.46 ሆኖ ካውንተር ፋክቹዋል 2 ማለት ነው 4.46 ኦፍ ዘ ጂዲፒ ሆኖ መምጣት የነበረበት። እንደሚሉት ደግሞ ካንስል አውት ያደርጋል ከተባለ ነው ማለት ካንስል አውት ያደርጋል። ምክንያቱም ሁለቱ ካውንተር ፋክቹዋል ባንድ ላይ ሃፕን ካደረጉ ፕሮቫይደድ ኮንሰምፕሽን በጨመረበት ምናምን ከጨመረ እንትን ያደጉትና ፐርሰንቴጃቸው የጨመረው እንትኖች በጣም ታክስ የበዛባቸው ናቸው ካል አንዱ ለአንዱ ይጣጣና ኔቱ ስንት ይሆናል? -0.202 ይሆናል። ኦልሞስት ላይክ ነው ነገር ባለበት ይቀጥላል ብላችሁ ነው መዝጋት የነበረባችሁ። እነሱ ግን ይሄንን ቢጫውን አምጥተው እዚህ ጋር ወረዱት፣ ይሄኛውንም እንትን አረጉት እና ቢጫውና እነሱ ምንድነው ምናምን ግሬ የሚለው ዳርክ ግሬ ነው ወዘተ ላይክ ነው እሱ የሚለው ላይክ ነው ተቀራራቢ መሆን ነበረባቸው። ግን ተቀራራቢነታቸው አንዱ እንደዚህ አንዱ እንደዚህ አይነት ነገር ኮንኬቭ እና ኮንቬክስ አይነት ነገር ሆነው ነበር መሆን የነበረባቸው። አያስዩም ግምት ነው ግን ነው so an increase in VAT gap due to VAT gap increasing within sectors, all right, is close to zero like ነው ይሄ like yeah right like ነው ይሄኛው 2.2 ጠቅላላ ጠቅላላ like ነው ምን ያህል የቀነሰው ነው ከ4.2 ወደ 2.2 አካባቢ
ቅናሽ አላችሁ ነው ቶታሊ። ምክንያቱም ይሄን እንደዚህ ቀጥታ ካመጣ ላይ ነው አይታያችሁም። ለክ ይሄንን ቀጥታ እንደዚህ ካመጣችሁት በእነዚህ መካከል የሚኖረው ጋብ right it's close to -2 አይነት ነገር ነው። ልክ ሁለት ወደ ታች አዘቅዝቋል ነው። ግን አቀማመጣቸው ግራፉ ልክ አልመሰለኝም። ዲስክራይብ የሚያደርጉበትና ግራፉን የሳሉበት መንገድ አብሮ የሚሄድ አልመሰለኝም። that's my take. okay like no, the alternative counterfactual is that VAT revenue grows in line with total consumption, which is represented by the dark gray line, blah blah, sunambbanwal. Changes in consumption and in the sectoral composition of GDP are clearly structural factors. The expected increase in VAT from higher consumption as percentage of GDP 0.26%, and the decrease in VAT from change in sector composition roughly cancel each other out. ቅድም እንዳልኳችሁ ማለት ነው ስላሉት the fall in the VAT ratio that's attributable to the VAT gap increase within the sectors, the difference between dark gray line and the yellow line, all right, in 2.0 pp is like in principle this could be driven by policy gap within sectors increasing or by the compliance gap within sectors increasing. What you call it, yeah like no, ይሄ ሁለት ሰፊው ማለት ነው ከ4.2 ወደ 2 የወረደበት በመካከሉ ያለው ልዩነት እንትን ሊሆን ይችላል። ፖሊሲ ጋፕ ሊሆንም ይችላል። ፖሊሲ ጋፕ ነሰንስ ቅድም እንደተባለው ነን ታክሰብሉ በመብዛቱ ምናምን ሊሆን ይችላል። ግን እንደተባለው አማውንቷ ትንሽ ነች። ትልቁን ኃላፊነት የሚወስደው ኮምፕላያንስ ነው። the only major policy reforms over this period was the introduction of VAT exemptions for certain food production in 2020 and 2021, which we estimate reduced the VAT to GDP ratio by around 0.05 percentage point. Other policy reforms, including the change in VAT registration threshold and administrative reforms, are not costed but are also expected to have a small effect on the overall VAT to GDP ratio. Therefore, almost the entirety of the within sector increase in the VAT cap is due to compliance decreasing within the sector. እሱ ነው ልክ ነው ስደመድሙት የፖሊሲ ለውጦቹ እንዴትም አያችኋቸው፣ በዚህም አያችኋቸው፣ በዛም አያችኋቸው በጣም ጥቂት ናቸው 0.05 ማለት በዚህም አያችኋቸው በዛም አያችኋቸው in essence ኮምፕላያንስ ምንድነው የሚባለው? ለምሳሌ ኤግዘምት የምታረጓቸው አይተሞች በዙ፣ ስኳር አረጋችሁ፣ ምግብ ምንድነው ምናምን አረጋችሁ፣ የምግብ ዘይት አረጋችሁ ምናምን፣ ከዛ የሚገኘው ቫት በጣም ጥቂት ነው 0.05% ነው ከጠቅላላው ጂዲፒ አኳያ። ትሬሽሆልዱን መቀየሩም ትርጉም የለውም ነው። ምክንያቱም ትሬሽሆልድ መቀየር ትርጉም የሌለው ለምንድን ነው? 10% የሚሆኑት ቫት ሬጂስተርዶች ናቸው 90% የሚሆኑ ቫት የሚከፍሉት እና እንትኖች ደግሞ ወዶ ዘማቾች ደግሞ አሉ እንትናቸው አመታዊ ሽያጫቸው ከ2 ሚሊዮን በታች ነው። ማን ቫት መስክቦ ማን ይቀራል ብለው ይመከባሉ። ትርጉም የላቸውም እና በእነሱ ምክንያት የሚመጣው በጣም ጥቂት ነው። ስለዚህ ኦልሞስት ኢንታየርሊ ራይት በየሴክተሩ ውስጥ ያለው የቫት ጋፕ ዋናው ከልፕሬቱ የፖሊሲ ለውጥ ምናምን ሳይሆን የአሰባሰብ ችግር ነው። እንግዲህ ላይክ ነው የሚታዘሉ የመንግስት የማደጎ ልጆች የሆኑ ሴክተሮች አሉ ማለት ነው። እንደ እንትን ማለት ነው ግብርን ላይክ ነው በቃ ላይክ ፋይናንስ፣ ኮንስትራክሽን፣ ሆቴል ኤንድ ነው ላይክ ነው ኢንዱስትሪ ላይክ ነው ሆቴል ኤንድ ሬስቶራንት እነዚህ የመንግስት ማለት የመንግስት የማደጎ ልጆች ናቸው የሚል ነገር የሚሰጣል ነው። A portion of the 2.0 percentage point increase in the VAT gap within sectors is attributable to a falling amount of VAT being withheld by the public sector.
like a portion of increase in the VAT gap. Therefore, that's attributable to VAT gap increasing within sectors. Okay. እንግዲህ እንዴት አድርገው ነው አሁን ያንን አሁን ያለውን ኮምፕላያንስ ጋፕ ነው እንደዛ ነው ላይክ ነው ለምን ሜቢ በጀነራል ኮምፕላያንስ ጋፕ ነው ብለው ከዛ ኮምፕላያንስ ጋፕ ከዚህ አኳያ ብሎ በዝርዝር ላይ ያነሱት ይሆናል ምናልባት a portion of the 2.0 percentage point increase in the VAT gap within sectors is attributable to a falling amount of VAT being withheld by እንግዲህ የተወሰነው 2.0 ከሚለው ማለት ነው ኦኬ I think የተወሰነው ማለታቸው ኦኬ ስለዚህ አይኔ ሙሉ ብለው ተከናል a portion የሚል portion የተወሰነው amount and like a portion of the 2.0 pp increase in the VAT gap is attributable to የቫት ዊዝሆልዲንግ መቀነሱ የራሱ ሚና ተጫውቷል ነው for the construction sector which accounts for 70% of withholding VAT ስለዚህ construction sector withhold ለሚደረጉ ቫቶች 70%ን የሚወስድ ነው this has not been offset by an increase in VAT paid directly by companies as they pivot towards projects for the private sector which is what the roughly constant contribution of construction to GDP implied they must have done የሚገርም ነው ለምንድን ነው አሁን ወደ ግል ሄደዋል ነው መንግስት ማለት ዊዝሆልዲንግ ታክስ ላይ 70% እነሱ ናቸው ነው አይገብታችሁ እነሱ ናቸው እና ሲወርድ ማለት ነው ወርዶ መሬት ሲነካ ዊዝሆልዲንግ which means ለመንግስት ኢንቨስትመንት ቀንሷል እነሱም አይሰሩም ስለዚህ ወጥተው ለፕራይቬት ሲሰሩ አብሮ ማለት ኮንትሪቢዩሽናቸው ወይንም ቤዙ ሰፍቷል ግን አክቹአል ቫቱ አልጨመረም ስለዚህ መንግስት አይነካቸው ማለት ነው ከዚህ ከታክስ አውቶሪቲው እይታና ምናምን አሰራር ውጭ ናቸው በራሳቸው ደሴት የሆኑ የፖለቲካ ኃይል ሆነዋል ማለት ነው ገንዘብ አለበት ምናምን እንደዛ አይነት ነገር this suggests the reduction in the role of withholding has led to a significant reduction in overall VAT compliance by the construction ስለዚህ ዊዝሆልዲንግ በጣም በመቀዛቀዙ ድሮስ ቢሆን እንደተባለው እንግዲህ 100%ም ስለነበር ዊዝሆልድ አርጎ ይመልሳል ስለዚህ ያገኛቸዋል ነው ገና ብሩጃቸው ሳይገባ አሁን ግማሽ ያደርግላቸዋል ግማሽም አድርጎ ይሰጣቸዋል የለም ነው ላፍ አርገው ጸጥ ነው ለግለሰብም ሄደው ይሰራሉ በፕራይቬት ሴክተሩ እዛም ላፍ ያረጋው ጸጥ ነው እና የሚጠይቃቸው የለም የሆነ ኢንሱሌሽን አላቸው ይመስላል ነው ማለት ነው እንግዲህ ስለዚህ this suggests the reduction in the role of withholding has led to ስለዚህ መንግስት ሲኖር ደና ነበር ምክንያቱም በዋናነት እሱን ማለት የመንግስት ኢንቨስትመንት ሲኖር ማለት ነው ደና ነበር ምክንያቱም በዋናነት ብዙን አገልግሎታቸው የሚያቀርቡት የሱ ስለነበረ ዊዝሆልድ የሚያደርግባቸው ብዙ ነው 70% ስለዚህ ዊዝሆልድ ተደርጎ የኮንስትራክሽን ሴክተሩ በአንጻራዊነት ነን ኮምፕላያንት ቢሆንም ግን የመንግስት ኢንቨስትመንት በነበረበት ጊዜ መንግስት ለማስከፈል ይቀለዋል ነው አሁን ግን ወጥተው በማርኬት ሲሰሩ እንግዲህ ጉልቤ ናቸው ማለት ነው for some reason if we assume that in other sectors none of the reduction is withheld VAT is offset by like if we assume that in other sectors none of the reduction in withheld VAT is offset by increased VAT paid directly the overall fall in VAT withholding revenue between blah, blah, would be matched by like እንዴት ነው ይሄንን የምታብራሩታው ኦኬ ምንድነው መሰላችሁ አንደኛ አልጨረሰውም like ነው ነገር ይሆን አልጨረሰውም ሁለተኛ እኔም ደክሞኛል ይሄኛውን እዚህ ጋርና ቆመውና የመጨረሻውን 89ኛው ቪዲዮ ማጠቃለያ አርገን የቻፕተሩ መጨረሻ እናድርገው ስለዚህ ይሄኛውን ላቆመው ማለት አያልቅም ሄዶ ማለት ያለና 16 ደቂቃ ነው አይ ካን ሲ አልጨረሰውም አሁን ስለዚህ በሚቀጥለው ቪዲዮ የመጨረሻውን መደምደሚያውን እናያለን ስለሰማችሁኝ አመሰግናለሁ በ89ኛው ቪዲዮ እንገናኝ መልካም ጊዜ